በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን አድማጮቻችን ሰላም፣ ጸጋና በረከት ከሁላችንም ጋር ይሁን። በዚች በተባረከች ዕለት በቅድሚያ እንኳን ለሐምሌ 29 ለቅዱስ በዓለ ወልድ ወርሃዊ መታሰቢያ በዓል በሰላም በጤና ደረሳችሁ አደረሰን። የክረምቱ ዝናብ ምድሪቱን እንደሚያለመልም ሁሉ የእግዚአብሔር ቃልና በረከትም የነፍሳችንን እርሻ ያለመልመው ዘንድ ምኞታችን ነው። ከዚህ ታላቅ በዓል ቀጥሎ ደግሞ ሁላችንም በናፍቆት የምንጠብቃት ልጆችም አዋቂዎችም ዓለማዊም መንፈሳዊም በታላቅ ፍቅር የሚጾማት ነፍስን ከሥጋ ጋር አስማምታ ለበረከት የምታበቃን የእመቤታችን የቅድስት ድንግል ማርያም ጾመ ፍልሰታ ከፊታችን ትገኛለች። እንኳን ለጾመ ፍልሰታ በሰላም አደረሳችሁ አደረሰን። የፍልሰታ ጾም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት መሠረት ሁልጊዜም ቀኑ አይለዋወጥም። በዚህ 2018 ዓመተ ምህረትም ነሐሴ 1 ቀን ዕለተ ዓርብ ጾሙ ይጀመርና ነሐሴ 15 በዕለተ ዓርብ ቀን ጾሙ ይጠናቀቃል። የእመቤታችን የዕርገቷ በዓል በታላቅ ድምቀት ሲከበር ጾሙ ይፈታል። ይህ የ15 ቀን ከዓለማዊ ጫጫታ ራቅ ብለን ወደ ውስጣችን የምንመለከትበት በጸሎትና በሱባኤ ከፈጣሪያችን ጋር የምንገናኝበት ልዩ የጸጋ ዘመን ነው። ይህ ጾም የሥጋ ብቻ ሳይሆን የነፍስም ዕረፍት ነው። በመሆኑም ከምግቦች ከመከልከል ባለፈ መንፈሳዊ ሕይወታችንን ልናዳብር ይገባል። ኦርቶዶክሳውያን በዚህ ጾም ቢያንስ 3 ነገሮችን እንድታደርጉ በአክብሮት እንጠይቃለን። የመጀመሪያው ንስሐ መግባት ሲሆን ጾሙን ስንጀምር ቂምንና ጥላቻን አስወግደን ከሰዎች ጋር ታርቀን በንጹሕ ልብ መሆን ስላለበት ንስሐ መግባት። ሁለተኛው ምጽዋትና ፍቅር ሲሆን የተራቡትን በማብላት የታረዙትን በማልበስና ለተቸገሩት የፍቅር እጅ በመዘርጋት ጾማችንን ሕያው እንድናደርግ ሲሆን በቤተ ክርስቲያን በመገኘት በቅዳሴ በሰዓታትና በማህሌት በመሳተፍ የእናታችን የእመቤታችንን በረከት እንድትካፈሉ በአክብሮት እንጠይቃለን። ማድረግ የሌለብን ልናርቃቸው የሚገቡ 2 ዋና ዋና ነገሮች አሉ። የመጀመሪያው የዓለምን ጫጫታ፣ ራስን ከማያስፈልጉ ዓለማዊ መዝናኛዎች፣ ከክፉ ንግግሮች፣ ከሐሜትና ከንዴት ማራቅ። ሁለተኛ በከንቱ ጊዜያችንን ከማጥፋት መቆጠብ ሲሆን በሶሻል ሚዲያና ፋይዳ በሌላቸው ጉዳዮች ላይ ጊዜ ከማጥፋት ይልቅ ጊዜውን ለጸሎትና ለእግዚአብሔር ማዋል። እነሆ ፍልሰታ የሐዋርያት ሱባኤ ናት። ቅዱሳን ሐዋርያት የእመቤታችንን ሥጋ ለማግኘትና ትንሣኤዋን ለማየት በጾምና በጸሎት ተወስነው ታላቅ ምስጢር እንዳዩ ሁሉ እኛም በሱባኤ ልንቆይ ይገባል። የሱባኤ አይነቶችም የግል ሱባኤና የማኅበር ሱባኤ አሉ። የግል ሱባኤ የምንለው እያንዳንዱ ሰው በቤቱ ወይም በቤተ ክርስቲያን አካባቢ ራሱን ከዓለም ለይቶ በዝምታና በጾም የሚያደርገው ቆይታ ሲሆን የማኅበር ሱባኤ ደግሞ ምዕመናን በአንድነት ሆነው በቤተ ክርስቲያን የሚያደርጉት የጋራ ጸሎትና ምህላ ነው። ኦርቶዶክሳውያን እናንተም እንዳላችሁበት ሁኔታ የሚስማማችሁን ሱባኤ መርጣችሁ በጾም በጸሎት ተወስናችሁ የተለያዩ ጸሎቶችን በመጸለይ እንድትባረኩ ይሁን። ከሚጸለዩ ጸሎቶችን መካከል ውዳሴ ማርያምና ቅዳሴ ማርያም፣ መዝሙረ ዳዊት፣ ድርሳናትና ተአምራት ተጠቃሽ ናቸው። ውዳሴ ማርያምና ቅዳሴ ማርያም የእመቤታችንን ክብር፣ ቅድስናና አማላጅነት የሚያወሱ በመሆናቸው በዚህ ወቅት በስፋት ይጸለያሉ። መዝሙረ ዳዊት ደግሞ ቅዱስ ያሬድና ሌሎችም አባቶች የጸሎት መሠረት አድርገው እንደተጠቀሙበት የዳዊት መዝሙርን መጸለይ ጥልቅ የነፍስ ሰላምን ይሰጣል። ድርሳናትና ተአምራት በተለይም የእናታችን የእመቤታችንን ተአምራት መስማትና ማንበብ እምነትን ያጠነክራል። ውድ ኦርቶዶክሳውያን ይህ የፍልሰታ ጾም የልብ መታደስን፣ የአእምሮ ሰላምንና የነፍስ ብርሃንን የሚያጎናጽፈን ይሁን። ከቅዱሳን ሐዋርያት ትጋት ተምረን በእመቤታችን ምልጃ ታምነን ይህንን የጸጋ ጊዜ በአግባቡ እንጠቀምበት። እግዚአብሔር አምላካችን የሁላችንንም ጸሎት ይቀበለን። አሜን። ኦርቶዶክሳውያን ስለ ፍልሰታ ጾም ስናነሳ ፍልሰታ የሚለው ቃል ፈለሰ፣ ተሰደደ፣ ተገለጠ፣ መከፈት፣ መገለጥ ከሚለው የግዕዝ ሥርወ ቃል የተገኘ ሲሆን የእመቤታችን የቅድስት ድንግል ማርያምን ትንሣኤ ያመለክታል። ፍልሰት የሚለው ቃል ከአንድ አገር ወደ ሌላ አገር መሄድን ያመለክታል። ፍልሰታ ለማርያም ሲባልም እመቤታችን ቅድስት ድንግል ማርያም ካረፈች በኋላ ከጌቴ ሴማኒ ወደ ገነት መወሰዷን ማድረጓን በኋላም ሥጋዋ በገነት በዕፀ ሕይወት ስር ከነበረበት መነሳቱን ለማመልከት የሚነገር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊትና ቀኖና መሠረት ከ7ቱ አዋጅ አጽዋማት መካከል አንደኛው ጾመ ፍልሰታ ለማርያም ሲሆን ከሕፃናት ጀምሮ እስከ አረጋውያን የሚጾም ታላቅ ጾም ነው። እናታችን ቅድስት ድንግል ማርያም 3 ዓመት በእናት በአባቷ ቤት፣ 12 ዓመት በቤተ መቅደስ፣ 9 ወር በዮሴፍ ቤት፣ 33 ዓመት ከ3 ወር
ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር 14 ዓመት ደግሞ በወንጌላዊ በዮሐንስ ቤት ከኖረች በኋላ በ64 ዓመቷ ጥር 21 ቀን አረፈች። በሐዋርያት ውዳሴ ዝማሬና ማህሌት ነሐሴ 14 ቀን ከተቀበረች በኋላ እንደ ሌሎቻችን ትንሣኤ ዘጉባኤን መጠበቅ ሳያስፈልጋት ነሐሴ 16 ቀን በልጇ ሥልጣን ተነስታ በይባቤ መላእክት ወደ ሰማይ አርጋለች። ኢትዮጵያዊ ሊቅ ቅዱስ ያሬድ በመዝሙሩ ተላልት ምድር ወበህየ ነበረት ዘምስለ ወልዳ በየማነ አብ ወመንፈስ ቅዱስ እመቤታችን ቅድስት ድንግል ማርያም ከምድር ወደ ሰማይ አረገች፣ በሰማይም ከልጇ ጋር በአብና በመንፈስ ቅዱስ ቀኝ ተቀመጠች በማለት ወደ ሰማይ ማረጓንና በክብር መቀመጧን ተናግሯል። ከሺህ ዓመት በፊትም አባቷ ዳዊት በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች ሲል የተናገረው ትንቢት ይህንኑ የእመቤታችንን ክብር የሚያመለክት ነው። እመቤታችን ቅድስት ድንግል ማርያም ጥር 21 ቀን በ64 ዓመቷ ከዚህ ዓለም ውጣ ውረድና ድካም ባረፈች ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴሴማኒ ይዘዋት ሄዱ። በዚህን ጊዜ ጌታችንን የሰቀሉት አይሁድ እንደ ልጇ ተነሳች አረገች እያሉ እንዳያውኩን በእሳት እናቃጥላት ብለው ሥጋዋን ሊያጠፉ በአመፃ ተነሱ። ከእነሱም መካከል ታውፋንያ የሚባል አይሁዳዊ የአልጋውን አጎበር ይዞ ሊያወርዳት ሲል የእግዚአብሔር መልአክ ሁለት እጆቹን ቀጣው። ከዚያ በኋላ እግዚአብሔር አምላክ ሐዋርያው ቅዱስ ዮሐንስን ጨምሮ እመቤታችንን በደመና ነጥቆ ወደ ገነት ወስዶ ከዕፀ ሕይወት ሥር አስቀመጣት። ቅዱሳን ሐዋርያትም እመቤታችን ያለችበትን ቦታ እንዲገልጥላቸው ባረፈች በ8ኛው ወር ከነሐሴ 1 ቀን ጀምሮ ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። ሐዋርያት እመቤታችን ካረፈችበት ቀን ከጥር 21 ቀን ጀምሮ እስከ ነሐሴ ድረስ ጥያቄያቸውንና ጸሎታቸውን ባያቋርጡም ከሰው ተለይተው ሱባኤ ገብተው ጾም ጸሎት የጀመሩት ግን ከነሐሴ 1 ቀን ጀምረው ነው። ቀድሞስ የክብር ባለቤት የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት ሆነው እናቱ ቅድስት ድንግል ማርያም ተሰውራባቸው እንዴት ዝም ብለው ይቀመጣሉ? ቅዱሳን ሐዋርያት 2 ሱባኤ 14 ቀናት ካደረሱ በኋላም የነገሩትን የማይረሳ የለመኑትን የማይነሳ እግዚአብሔር አምላካችን ጸሎታቸውን ሰምቶ ነሐሴ 14 ቀን የእመቤታችንን ሥጋ ሰጥቷቸው በክብር ገንዘው በጌቴሴማኒ ቀብረዋታል። በሦስተኛው ቀንም በልጇ በጌታችን በአምላካችንና በመድኃኒታችን ኢየሱስ ክርስቶስ ሥልጣን እንደ ልጇ ከሙታን ተለይታ ተነስታለች። መድኃኒታችን ኢየሱስ ክርስቶስ የትንሣኤያችን በኩር ሆኖ በሞተ በሦስተኛው ቀን ሙስና መቃብርን የመቃብርን ሥልጣን አጥፍቶ ሞትን ድል አድርጎ በገዛ ሥልጣኑ ተነስቷል። እናቱም እመቤታችንም በልጇ ሥልጣን እንደ ልጇ ትንሣኤ ከመ ትንሣኤ ወልዳ በሦስተኛው ቀን ተነስታ ትንሣኤ ዘጉባኤን ሳትጠብቅ በክብር አድርጋለች። የቅድስት ድንግል ማርያም ትንሣኤ የክብርና የሕይወት ትንሣኤ ሲሆን ሁለተኛ ሞትን አያስከትልም፣ ትንሣኤ ዘጉባኤንም አይጠብቅም። አይዞህ አትዘን፣ ባልንጀሮችህ ሐዋርያት ያላዩትን ትንሣኤን አንተ አይተሃልና ደስ ይበልህ። ይህ ቃል እመቤታችን ለሐዋርያው ለቅዱስ ቶማስ የተናገረችው ነው። ሐዋርያው ቅዱስ ቶማስ ወንጌለ መንግሥትን ሲሰብክ ቆይቶ ደመና ጠቅሶ ከአገረ ስብከቱ ወደ ኢየሩሳሌም ሲመጣ እመቤታችን ከሙታን ተለይታ ተነስታ ወደ ሰማይ ስታርግ ጠፈር ላይ አገኛት። በዚህ ጊዜ ቀድሞ የልጅሽን ትንሣኤ ዛሬ ደግሞ የአንቺን ትንሣኤ ሳላይ ቀረሁን ብሎ ትንሣኤዋን ባለማየቱ ሐዘን ስለተሰማው ከደመናው ይወድቅ ዘንድ ወደደ፣ ወፈቀደ ይደቅም ደናሁ እንዲል። እመቤታችንም አይዞህ አትዘን፣ ባልንጀሮችህ ሐዋርያት ያላዩትን ትንሣኤን አንተ አይተሃልና ደስ ይበል ብላ ከሙታን ተለይታ መነሳቷንና ማረጓን ለሐዋርያት እንዲነግራቸው አዛ የያዘችውን ሰበን ሰጥታ ሰደደችው። ከዚያም እርሷ ወደ ሰማይ አረገች፣ እርሱም ወደ ኢየሩሳሌም ወረደ። ቅዱስ ቶማስ ትእዛዟን ተቀብሎ በክብር ከተሰናበታት በኋላ ወደ ሐዋርያት ሄዶ እንዳልሰማ እንዳላየ መስሎ የእመቤታችን ነገር እንደምን ሆነ ሲል ጠየቃቸው። እነርሱም አግኝተን ቀበርናት ሲሉት አይደረግም፣ ሞት በጥር በነሐሴ መቃብር እንደምን ይሆናል አላቸው። በዚህ ጊዜ ቅዱስ ጴጥሮስ ከዚህ በፊት የክርስቶስን ትንሣኤ መጠራጠሩን ጠቅሶ እየገሰጸ መከራከሩንና መጠራጠሩን ትቶ ስለ እመቤታችን መቀበር እነሱ የሚነግሩትን ሁሉ አምኖ መቀበል እንደሚገባው ለቅዱስ ቶማስ አስረዳው። ቅዱስ ቶማስም የያዘውን ያውቃልና ጸጥ ብሎ የቅዱስ ጴጥሮስን ተግሳጽ ሲሰማ ቆየ። ቅዱስ ጴጥሮስም ተቆጥቶ የእመቤታችንን ክቡር ሥጋ ለቅዱስ ቶማስ ለማሳየት ሄዶ መቃብሯን ቢከፍት የእመቤታችንን ሥጋ ሊያገኘው አልቻለም። በዚህ ጊዜ ቅዱስ ጴጥሮስ ደንግጦ ቆመ። ቅዱስ ቶማስም ወንድሞቼ አታምኑኝም ብዬ ነው እንጂ እመቤታችን እስከ ሙታን ተለይታ ተነስታ ስታርግ አግኝቻለሁ ብሎ እመቤታችን የሰጠችውን ሰበን ለሐዋርያት ሰጥቷቸዋል። ይህ ሰበንም ሊቁ በመልክዓ ማርያም ድርሰቱ ሰላም ለግንዘተ ሥጋኪ በደ ሐዋርያት አርጋብ ባፈ ወፍረት ቅድው ዛሳ በሴጡ እጹብ እመቤቴ ማርያም ሆይ
ዋጋው እጅግ ብዙ በሆነና መዓዛው በሚጣፍጥ ሽቱ በሐዋርያት እጅ ለተገነዘው ንጹሕ ሥጋሽ ሰላምታ ይገባል እንዳለው ቅዱሳን ሐዋርያት ሞገሳቸውን እመቤታችንን ለመቅበር የገነዙበት ነበር። እነሱም በእመቤታችን ቅድስት ድንግል ማርያም ትንሣኤና ዕርገት እየተደሰቱ ሰበኑን ለበረከት ተካፍለውታል። በሀገረ ስብከታቸውም ሕሙማንን ሲፈውሱበትና ገቢረ ተአምር ሲያደርጉበት ኖረዋል። ሊቃውንተ ቤተ ክርስቲያን እንደሚያስተምሩን በቅዳሴ ጊዜ ሠራይ ዲያቆኑ በሚይዘው መስቀል ላይ የሚታሰረው መቀነት መሰል ልብስ፣ እንደዚሁም አባቶች ካህናት በመስቀላቸው ላይ የሚያደርጉት ቀጭን ልብስና በራሳቸው ላይ የሚጠመጥሙት ነጭ ሻሽ የእመቤታችን ሰበን ምሳሌ ነው። ሐዋርያው ቅዱስ ቶማስ የእመቤታችንን ዕርገት ባየ በዓመቱ ቅዱሳን ሐዋርያት ቶማስ የእመቤታችንን ትንሣኤዋንና ዕርገቷን አይቶ እኛ እንዴት ሳናይ እንቀራለን ብለው ከየሀገረ ስብከታቸው ተሰባስበው ጌታችን ኢየሱስ ክርስቶስ ሥጋዋን ይሰጣቸው ዕርገቷን ያሳያቸው ዘንድ ከነሐሴ 1 ቀን ጀምረው ሱባኤ ይዘው ጌታችንን ጠየቁት። ሐዋርያት የእመቤታችንን ትንሣኤ ለማየት ሱባኤ የገቡት ማስተማር ያለባቸው የሰሙትን ብቻ ሳይሆን ያዩትንና የሰሙትን መሆን ስለነበረበት ነው። ይህም ሐዋርያው ቶማስ ስለ ጌታ ትንሣኤ ሲነግሩት ካላየው አላምንም ያለው ቶማስን የሚያክል ሐዋርያ ማስተማር ያለበት የሰማውን ብቻ ሳይሆን ያየውንም መሆን ስላለበት ነው ብለው ሊቃውንተ ቤተ ክርስቲያን እንዳስተማሩት ነው። ስለዚህም ጌታችን ልመናቸውን ተቀብሎ ነሐሴ 16 ቀን እመቤታችንን መንበር፣ ጴጥሮስን ተራዳኢ ካህን፣ እስጢፋኖስን ሠራይ ዲያቆን አድርጎ ቀድሶ እመቤታችንንም ሐዋርያትንም አቁርቧቸዋል። እነሱም እመቤታችንን በዓይናቸው ከማየት ባሻገር አብረው ሥጋውን ደሙን ተቀብለዋል። የእመቤታችንን የትንሣኤና የዕርገት ትምህርት መሠረት በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ከነሐሴ 1 እስከ 15 ቀን ያለው 2 ሱባኤ ከሰባቱ አጽዋማት አንዱ ሆኖ በምዕመናን ዘንድ መጾም እንደሚገባው ሥርዓት ሰርተውልናል። ይህ ጾምም ጾመ ማርያም፣ የማርያም ጾም ወይም ጾመ ፍልሰታ ለማርያም፣ የማርያም የፍልሰቷ ጾም እየተባለ ይጠራል። በጾሙም መጨረሻ የቅድስት ድንግል ማርያም ትንሣኤ ይከበራል። በእመቤታችን የትንሣኤ በዓል ላይ ተንሥአ እሙታን ማርያም ድንግል ከመ ትንሣኤ ወልዳ ዘልዑል፣ ማለትም ድንግል ማርያም ከሙታን ተለይታ ተነሳች፣ ይኸውም ልዑል አምላክ ልጇ እንደተነሳው ትንሣኤ ነው የሚለውን የምሥራች ቃል ምዕመናን ይለዋወጣሉ። ይህ የደስታ መንፈስና ሥርዓት እንደ ልጇ ዘመን ትንሣኤ እስከ ነሐሴ 21 ቀን ድረስ ይቀጥላል። የመልክዓ ማርያም ደራሲም ሰላም ለፍልሰተ ሥጋኪ ደባትረ ብርሃን አበ ተተከሉ ለገነት ጽባህ በማዕከሉ፣ እመቤቴ ማርያም ሆይ በምስራቃዊ ተክለገነት መካከል የብርሃን ድንኳኖች ወደ ተተከሉበት ላረገ ሥጋሽ ሰላምታ ይገባል ያለውም ይህንን ያመለክታል። በጾመ ፍልሰታ ጊዜ በቤተ ክርስቲያናችን በየቀኑ በማህሌቱ በሰዓታቱና በቅዳሴው የሚደርሰው ቃለ እግዚአብሔር ነገረ ማርያም ማለትም የእመቤታችን ከመጸነሷ ጀምሮ እስከ ዕርገቷ ድረስ ያለው ታሪኳ፣ ለአምላክ ማደሪያነት መመረጧ፣ ንጽሕናዋ፣ ቅድስናዋ፣ ክብሯ፣ ርኅራኄዋና ደግነቷ፣ አማላጅነቷ፣ ሰውን ወዳድነቷ በስፋት ይነገራል። እመቤታችንን ከሚያወድሱ ድርሳናት መካከልም በተለይ ምስጢረ ሥላሴ፣ ምስጢረ ሥጋዌንና ነገረ ድህነትን ከነገረ ማርያም ጋር በማዛመድ የሚያትተው ቅዳሴ ማርያም፣ እንደዚሁም ነገረ ድህነት ከምስጢረ ሥጋዌ ከነገረ ክርስቶስና ከነገረ ማርያም ጋር በማመሳጠር የሚያትተው ውዳሴ ማርያምም በስፋት ይጸለያል፣ ይቀደሳል፣ ይተረጎማል። በሰንበታት የሚዘመሩ መዝሙራት፣ በየዕለቱ በቅዳሴ ጊዜ የሚነበቡ የመጽሐፍት ቅዱስ ክፍሎችም እመቤታችን ቅድስት ድንግል ማርያም በእግዚአብሔር ለተዋሕዶ መመረጧን፣ ዘላለማዊ ድንግልናዋን፣ ክብሯን፣ ቅድስናዋን፣ ንጽሕናዋን የሚያወሱ ናቸው። የእመቤታችን ንጽሕና የነገረ ድህነት የጌታችን ቤዛነት መነሻ መሠረት ነውና። በጾመ ፍልሰታ ገዳማውያን ብቻ ሳይሆኑ ዓለማውያንም በእግዚአብሔር ቸርነት በእመቤታችን አማላጅነት የሰይጣንን ፈተና ድል ለማድረግ እንዲቻላቸው ከቤተሰቦቻቸው ተለይተው በገዳማቱና በየአብያተ ክርስቲያናቱ በዓት አዘጋጅተው ሱባኤ ገብተው ፈቃደ ሥጋቸውን ለፈቃደ ነፍሳቸው አስገዝተው ይጾማሉ፣ ይጸልያሉ። እንደዚሁም ቅዱስ ሥጋውን ክቡር ደሙን ይቀበላሉ። ይህ ጾም ለእመቤታችን ያለንን ፍቅር የምንገልጽበትም ወቅት ነው። በተለይም ኦርቶዶክሳውያን ሕፃናት በአብዛኛው ትምህርተ ወንጌል የሚማሩበት፣ ቅዱስ ሥጋውን ክቡር ደሙን የሚቀበሉበት በዚህ በጾም ጊዜ ነው። ጌታችን በስሙ 2ም 3ም ሆነን ለጸሎትና ለመልካም ሥራ ብንሰባሰብ እርሱ በመካከላችን እንደሚገኝ የገባልንን ቃል ኪዳን መሠረት በማድረግ ሁላችንም በጾመ ፍልሰታ ሳምንታት በጌታችን በእመቤታችንና በቅዱሳን ሐዋርያት ስም በቤተ ክርስቲያን ተሰባስበን ቅዱሳን መጻሕፍትን ከመማር ባሻገር ብንጾም፣ ብንጸልይ፣ ብናስቀድስ እንደዚሁም ሥጋውን ደሙን ብንቀበል በበረከት ላይ በረከትን በጸጋ ላይ ጸጋን እናገኛለን። በኋላም ሰማያዊውን የእግዚአብሔርን መንግሥት ለመውረስ እንችላለን። ከላይ እንደተጠቀሰው በቤተ ክርስቲያናችን በጾመ ፍልሰታ በተለየ መልኩ ከሚነበቡ ከሚተረጎሙ ቅዱሳን መጻሕፍት አንዱ ውዳሴ ማርያም ነው።
ቅዱስ ኤፍሬም ሶርያዊ ከደግነቱ የተነሳ እመቤታችን ተገልጣለት ውዳሴ ማርያምን ደርሶ አመስግኗታል። ምስጋናውም በሰባቱ ዕለታት የተከፈለ 64 ምዕራፎች ያሉት ነው። 64 መሆኑም እመቤታችን በዚህ ምድር በሥጋ የኖረችበትን ዘመን ያጠይቃል። ኢትዮጵያዊ ሊቅ ቅዱስ ያሬድ ደግሞ በእያንዳንዱ ምዕራፍ መጨረሻ ሳሊ ለነ ቅድስት ሳሊ ለነ ቅድስት ቅድስት ሆይ ለምኝልን የሚለውን ጨምሮበታል። ሳሊ ለነ ቅድስት ተብሎ በአይኑ አ ሲጻፍ አእምሮን ለቦውን ማስተዋሉን ሳይብን አሳድሪብን ማለት ነው። ሳሊ ለነ ቅድስት ተብሎ በአልፋው አ ሲጻፍ ለምኝልን ማለት ነው። ስለሆነም ኦርቶዶክሳዊት ቤተክርስቲያን ከታወቁ የሕግ ምንጮች ከቅዱሳን አባቶቻችን በተማረችው መሰረት ሳሊ ለነ ቅድስት ሳሊ ለነ ቅድስት እያለች እመቤታችን ከተወደደ ልጇ ትለምንልን ዘንድ በጸሎትና በምልጃ ታሳስባለች። እኛም የእመቤታችንን ዕረፍትና ትንሣኤ በማሰብ ከልጇ ከወዳጇ የሚገኘውን ጸጋና በረከት ተስፋ በማድረግ የአባቶቻችንንና የእናቶቻችንን ፈለግ ተከትለን በየዓመቱ ጾመ ፍልሰታን እንጾማለን። የምንችል ደግሞ ንስሐ ገብተን አስቀድሰን ቅዱስ ሥጋውን ክቡር ደሙን እንቀበላለን። አምላካችን በማይታበል ቃሉ ሥጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው በማለት ተናግሯልና። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሐዋርያት ጸጋና በረከት አይለየን። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮን ለቦውን ሳይብን አሳድሪብን። አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን፣ ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያም ወለተ መስቀል ወለተ ጊዮርጊስ ወለተ ኪዳን ፍቅረ ሥላሴ ማርዬ ወለተ ጊዮርጊስ ወለተ ትንሣኤ ወለተ ማርያም ገብረ ሥላሴ ገብረ መድን ወልደ ሰንበትና ጽጌ ማርያም ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግሥቲ አዜብ ወለተ ጻድቅ ወለተ ማርያም ፍሬ ሰንበት ወለተ ማርያም ማኑኤል ሳሙኤል ብሩኖ ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ኃይለ ማርያም ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም ወለተ መድህን ፍስሐ ማርያምና ስዕነ ማርያም ገብረ ሥላሴ ወለተ መድህንና ገብረ መድህን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያምና ወልደ ሥላሴ ወልደ ሳሙኤል ወልደ ኪሩቤል ወልደ ፍቃደ ወለተ ሥላሴ በትረ ማርያም ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረ አብ ኃይለ ገብርኤል ወለተ ሥላሴ ወለተ ሰንበት። ሁላችሁንም እግዚአብሔር ያስባችሁ ከነቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። አሜን። እንዲሁም በአካል በሥጋ የተለዩንን ወለተ ሥላሴ ገብረ ሥላሴ ወለተ ጽዮን ወልደ ሰማያት ወለተ ማርያም ሳህለ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት